ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አራዳ ኤፍኤም 95.1 ላይ ትገኛላችሁ። አቤል ሻንቆ ነኝ። ዛሬ በማንቸስተር ዩናይትድ የወቅቱ በጣም ምርጥ ከሚባሉ ጨዋታዎች መካከል አንዱ የሆነውንና ባለፉት 7 በሚጠጉ ጨዋታዎች ላይ ኤክሰፕሽናል የሆነ የውድድር ጊዜን እያሳለፈ የሚገኘውን ተጫዋች ፓትሪክ ዶርጉን በተመለከተ ሀሳቦችን እናነሳለን። ከቀናት በፊት ለሚቀጥሉት 10 ሳምንታት ወይም 2 ወር ከ15 ቀን ገደማ ያህል በሃምስትሪንግ ጉዳት ምክንያት የ21 ዓመቱ ተጫዋች በማንቸስተር ዩናይትድ ለቀጣዮቹ ጊዜያቶች ግልጋሎት የማይሰጥ ተጫዋች መሆኑ ተረጋግጧል። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ የሊጉ አናት ላይ የሚገኘውን አርሰናልን ሲያሸንፍ የጨዋታው ኮከብ እና ምናልባትም በእንግሊዝ ፕሪምየር ሊግ አይኮኒክ ጎል ሆና ለሚቀጥሉት ረጅም ዓመታት ማገልገል የምትችሏን እና የሁለቱ ክለቦችንም ጨዋታ ባስታወሰን ቁጥር አእምሯችን ላይ ከማንዘነጋቸው ጨዋታዎች መካከል አንዱ የመሆን እድል ያለውን ጎል የምናስታውስበትን ጨዋታ ላይ በጣም ማራኪ የነበረ ጎል ሲያስቆጥር አስተዋልን። አሰልጣኝ ማይክል ካሪክ ወደ ኦልትራፎርድ ከመጣ በኋላ የቀኝ መስመር የግራ መስመር የተመላላሽ ስፍራ ተጫዋች አድርጎት እያጫወተው የሚገኝ ይበልጥ ደግሞ አድቫንስ ሆኖ እየተጫወተ የሚገኝ በ4-2-3-1 ፍጹም ድንቅ ከሚባሉ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው እንገኛለን። ከማንቸስተር ሲቲ እና ከአርሰናል ጋር በነበሩ ጨዋታዎች ላይ በቋሚነት ጀመረ። በሁለቱም ጨዋታዎች ላይ ማንቸስተር ዩናይትድ የጨዋታውን የማሸነፊያ ወይንም ደግሞ ዩናይትድ ወደ ወሳኝ ወደሚባለው የጨዋታ ለምሳሌ ከአርሰናል ጋር በነበረው ጨዋታ የዚህ ተጫዋች ጎል የነበረው ማንቸስተር ዩናይትድ ወደ 2-1 ማምጣት የሚችል ነበር። ከሲቲ ጋር በነበረው ጨዋታ ላይ ደግሞ ሲቲን የሚያሸንፉበትን ጎል ነበር ሲያስቆጥር የተመለከት ነውና ዩናይትድ ይህንን ተጫዋች በዚህ ሰዓት ላይ ማጣቱ እጅግ በጣም ዋጋ እንደሚያስከፍለውም ጭምር ይጠብቃል። ምናልባት ለሚቀጥሉት 8 ጨዋታዎች በሚደረጉ መርሃ ግብሮች ላይ እና ከማርች ኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በሚያደርገው እንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ተጫዋቹ እንደሚመለስም ጭምር ነው የተጠበቀ የሚገኘውና አሁን በዩናይትድ ቤት ውስጥ ተጎድተው በቡድን ውስጥ ከሌሉ ተጫዋቾች መካከል እንደነ ማቲያስ ዴሊክት ያሉ ተጫዋቾች ጋር በጋራ ሌላው በጉዳት ሊስት ውስጥ የሚሆን ተጫዋች ይመስላል። ምክንያቱም እንደምታስታውሱት ማቲያስ ዴሊክትም ወደ 11 የሚጠጉ ጨዋታዎች ከዲሴምበር ወዲህ ባሉት ቆይታዎች በሜዳ ውስጥ እየተመለከት ነው የሚገኝ ተጫዋች አይደለምና የፓትሪክ ዶርጉን ቆይታ በተመለከተ በጣም በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ነው። ዘንድሮ በሁሉም ውድድሮች 22 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ብቻ ከተመለከት ነው 22 ጨዋታዎችን አከናውኗል። 3 ጎሎችን አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ምናልባትም ዩናይትድን ከተቀላቀለበት የ5 ሚሊዮን ፓውንድ ከሊቼ ከተቀላቀለ በኋላ አጠቃላይ 44 ጨዋታዎችን አከናውኗል። ነገር ግን የሱ በጣም ጥሩ የሚባለው የብቃት ጣሪያን እያሳለፈ የሚገኝበት ወቅትን ከሆነ የምናነሳው ዘንድሮ እያሳለፈው የሚገኘው ዘንድሮ ብቻ አይደለም። በተለይ ባለፉት 2 ወራት ገደማ በጣም በጣም ጥሩ የሚባል ጊዜን እያሳለፈው ከሚገኝ ጨዋቾች መካከል አንዱ ሆኖ እየተመለከት ነው እንገኛለን። እና ከዚህ ቀደም አንድ አርቲክል ስመለከት ምንድን ነው የሚለው እዛ አርቲክል ላይ ፓትሪክ ዶርጉ ለምሳሌ መጀመሪያ ላይ ሲመጣ ወደ ኦልትራፎርድ አንዱ ከተቸገረባቸው ጉዳዮች ውስጥ አንዱ በጣሊያን የእንግሊዝን ያህል ቅዝቃዜ የለም እና ፍጹም ተቃራኒ የነበረ ምናልባትም የእንግሊዝን ቀዝቃዛ ወይም ነፋሻማ የሆነውን አየር መልመድ በጣም ተቸግሮ የነበረ ተጫዋች ነበር። ይልቅ ደግሞ እንዲያውም አንዱ ጥሩ በቶሎ መግባባት እንዲችል ያደረጉት ተብሎ የሚነሳው በዛ ውስጥ ዳኒሻን ተጫዋቾች ነበሩ። ለምሳሌ እንደነ ክሪስቲያን ኤሪክሰን፣ ከዛ ባለፈ ደግሞ ራስመስ ሆይሉንድ ምንም እንኳን ረጅም ጊዜ በጋራ የማሳለፍ እድል ባይኖሩትም ከዚህ ተጫዋች ጋር ነገር ግን እነዛ ተጫዋቾች ነበሩ። በተለይ ደግሞ እንደነ ሃይደን ሄቨን በቅርብ የመጡ ለጥቁር ተጫዋቾች አይደለ ይመስላል። ምንም እንኳን ለምሳሌ ኮቢ ሜኖ በጓደኛ ደረጃ ከሚጠቀሱ ስሞች መካከል የሚነሱ ናቸው። የተጫዋቹ የቅርብ ጓደኞች እንደሆኑም ጭምር ይነገራልና በዚህ ረገድ ቅዝቃዜዎች ምናልባት የመጀመሪያዎቹን የእግር ኳስ ካሪየሮችን በተመለከተ ተጫዋቹ በሚፈልገው መልክ ከተጫዋቾች ጋር በዩናይትድ ቤት ውስጥ የሚጠብቀውን አይነት ጊዜ እንዳያሳልፍ ምክንያት እንደነበረውም ጭምር ይነሳል። እንደነ ሌኒ ዮሮ፣ አማድ፣ ራስመስ ሆይሉንድ፣ ክሪስቲያን ኤሪክሰን
በዚህ ረገድ የሚነሱ የቅርብ የሚባሉ ጓደኞቹ እንደነበሩም ጭምር ይነሳልና በእርግጥ የውድድር ዘመኑ ሲጀመር ወደ ኦልትራፎርድም ከመጣ በኋላ ጉዳት አስተናግዶ ስለነበረ በሚፈልገው መልክ አልነበረም የተመለሰው እና ያ በሩበን አሞሪም ስርም ቢሆን በቶሎ የተጫዋቹ ወደ ጥሩ ፎርም በቶሎ መመለስ አለመቻል ምናልባትም አስቸጋሪ ያደረገው የነበረው ያ ነው። ነገር ግን የቅርቡ ግን ፓትሪክ ዶርጉን በተመለከተ ብዙዎች እጅግ በጣም የሚያደንቁትና በማንቸስተር ዩናይትድ ፍጹም አስደናቂ የሚባል ቆይታን እያሳለፈ የሚገኝ ተጫዋች መሆኑን እየተመለከት ነው እንገኛለን። አክቹዋሊ እሳቸውም አሰልጣኝ ሩበን አሞሪምም ቢሆን በተለይ ሁለቱን የ10 ቁጥር ስፍራ ተጫዋቾቻቸው የሆኑትን በተለይ ደግሞ 9 ቁጥር ሆኖ መጫወት የሚችሉትንም ብሪያን ኤምቤሞ እና በተመሳሳይ ደግሞ አማድ ዲያሎን ባጡባቸው ወቅቶች ይህንን ተጫዋች ይበልጥ አድቫንስ ሆኖ መጫወት እንዲችልም ጭምር ያስቻሉት ተጫዋች እንደነበር ይታወቃልና ይሄ መሆኑ ይበልጥ በተለይ ደግሞ በማጥቃቱ ላይ ሻርፕ መሆኑን የተመለከትንባቸው ያለፉትን የጨዋታ መርሃ ግብሮች ያስተዋልንባቸው አጋጣሚዎች እንደነበሩም ጭምር ይታወቃሉ። በ6 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ባለፉት ጨዋታዎች ማለት ነው ተጫዋቹ ከሌፍት ባክነት ወደ ሌፍት ዊንገርነት ካቀና በኋላ በ6 ጨዋታዎች 3 ጎሎችን አስቆጥሮ 1 አሲስት ሲያደርግ ተመለከተን። ይሄ በሌፍት ዊንገርነት ባገለገለባቸው የጨዋታ ሂደቶች ላይ የተመለከትናቸው ናቸው። ምናልባትም ይህንን ከተመለከታችሁ የፓትሪክ ዶርጉ ቀጣይ ቆይታዎችም ጭምር ደግሞ አሰልጣኞች እንዴት ባለ መልኩ ሊጠቀሙበት የሚገባ አይነት ተጫዋች ነው የሚል ጥያቄን ያነሳሉ። ለምሳሌ ከበርንሌ ጋር በነበረው ጨዋታ አሲስት አደረገ፣ ከሲቲ ጋር ጎል፣ ከአርሰናል ጋር ጎል። የመጨረሻዎቹ ጨዋታዎች ምንም ጥያቄ የሌላቸው የእሱ ምርጡ ከሚባሉት አጋጣሚዎችም ጭምር የሚነሱ ምናልባትም አንዳንዶቹ ቁጥሮች ፍጹም የሚያስደንቁ የነበሩ ናቸው። ለምሳሌ አርሰናል ጋር በነበረው ጨዋታ ላይ 1 ጎል አስቆጥሯል። 1 ጎል ለማስቆጠር ግን 1 ኢላማውን የጠበቀ ሙከራ ብቻ ነበር ማከናወን የነበረበት። 2 ታክሎችን ወርዷል። 2 ሙከራዎች ነበሩት። 3 በተጋጣሚ ሳጥን ውስጥ የነካቸው ኳሶች ነበሩ። 6 የፖሴሽን ውን አሸንፈዋል። በ6 አጋጣሚዎች 1 ለ1 ግንኙነቶችን አሸንፈዋል። እነዚህ ሁሉ ግን ማሸነፎችና የበላይነቶችን ግን ያስመለከተው በ34 የኳስ ንክኪዎች ብቻ የተመለከትንበትን ፓትሪክ ዶርጉን ያስተዋልንበት ፐርፎርማንስ ያስመለከተበትን አጋጣሚን ነበር የተመለከትነውና ብዙዎች እንደሚሉት ምናልባትም ፓትሪክ ዶርጉ ቤንጃሚን ሼሽኮ ራሱን ማሳወቅ በሚገባው ልክ በተቃራኒው ደግሞ ፓትሪክ ዶርጉ ራሱን ያስተዋወቀበት እና ለጎሎች ስለሆነበትን አጋጣሚ ስለመሆኑም ጭምር በርካታዎች የሚጋሩትን አጋጣሚ ተመልክተናልና የተጫዋቹ በዚህ ሰዓት ላይ መጎዳት ዩናይትድንም ሆነ ለወቅቱ ለዩናይትድ በጣም ጥሩ ያለፉትን 2 መርሃ ግብሮች እያከናወኑ ስለሚገኙት ማይክል ካሪክ የቡድናቸውን ሌላ ሪሸፍል ማድረግ እንዲችሉም ጭምር ደግሞ የሚያስገድዳቸውን አጋጣሚ እንድንመለከት የሚጋብዝ የጨዋታ ሂደቶችንም ጭምር እንዲከተሉ የሚያደርግ የሁነትን እንመለከታለን። አሁን በዩናይትድ ቤት ውስጥ የወሩ ኮከብ ተጫዋች የመባሉ ጥያቄ ብዙም የሚነሳበት አይመስልም። ግን በጣም አንድ ተጫዋች እንዴት በአጭር ጊዜ ውስጥ እንዲህ ባለ መልኩ ሻይን ማድረግ እንዲችልም ጭምር ያስቻሉ አጋጣሚዎችን ያየንበት አጋጣሚ ይመስላልና የዚህ ተጫዋች የጉዳት ዜናው መስማት እጅግ በጣም አስቸጋሪ ያደርገዋል ብለን ማንሳት እንችላለንና ምናልባት የእንግሊዝ ፕሪሚየር ሊግ የወሩ ኮከብ ጎልም ጭምር ደግሞ መባል የሚችለውን አይነት ጎል ያስቆጠረበትን አጋጣሚ የተመለከተን ይመስለኛል። በተለይ ከአርሰናል ጋር በነበረው ጨዋታ ላይ ያስቆጠረው የተገኘበት ታይሚንጉ በጣም ድንቅ ነበር። ስለዚህ በጣም ድንቅ ጊዜ ነው እያሳለፈ የሚገኝ ተጫዋች ሆኖ ተመልክተናል። ምናልባት እሱን ለመተካት አሰልጣኙ ሊጠቀሙበት የሚችሉበት አጋጣሚ ምንድን ነው? አንዱ ሜሰን ማውንትን በተደጋጋሚ እዛ ቦታ ላይ ሲጠቀሙበት የነበረ ተጫዋች እንደነበር ይታወቃል። ቀደም ብሎም በእርግጥ እንደነ ጄደን ሳንቾ፣ ማርከስ ራሽፎርድ እዛ ቦታ ላይ ለመጫወት አሌሃንድሮ ጋርናቾ እና እነዚህ ሲያደርጉ የተመለከትንባቸው አጋጣሚዎች ነበሩ። አሁን ፓትሪክ ዶርጉን እዛ ቦታ ላይ በወቅቱ በጣም ጥሩ ከመሆኑ የተነሳ እሱን ለመተካት ሜሰን ማውንትን በአማራጭነት እዛ ቦታ ላይ መጠቀም የሚችሉበት አማራጭ ይኖራቸዋል። ሜሰን ጉዳት ላይ ነው። ከጉዳት መልስ ግን ምናልባት በጥሩ ፎርም ላይ የሚገኝ ከሆነ ምንም ጥያቄ የለውም የኳሊቲ ጥያቄ የሚነሳበት ተጫዋች እንዳልሆነ ይታወቃል። ነገር ግን በዚህኛው አርሰናልን ባሸነፉበት ጨዋታ ላይ አንድ በጣም ድንቅ የነበረ ተጫዋች ነበር አይደለ? ማቲያስ ኩኛ የጨዋታው
የማሸነፊያ ጎል ያስቆጠረ ብዙ ነገሩ ታይሚንጉ ኳሱን ይዞ ከርላ ያደረገበት መንገድ እጅግ ድንቅ ከሚባሉ ጎሎች መካከል አንዱ በጣም እርሊ በተቀየረበት ፍጥነት ነበር ጎል ሲያስቆጥር የተመለከት ነው። ያንን ያየነበት አጋጣሚ ነበር። ከዛ አማድ ዲያሎን በተመሳሳይ እሱን ለመቀየር አሊያም ፓትሪክ ዶርጉን ለመተካት ከሚጠቀሙባቸው አማራጮች ውስጥ ልናነሳ እንችላለን። አማድ የወቅቱ የዩናይትድ በጣም ኢንተርቴን አድራጊው ተጫዋች ይመስለኛል። በግሌ መዝናናት ስትፈልጉ ልትመለከቷቸው ከሚገቡት ተጫዋቾች መካከል አንዱ ሊሆን ይችላል። ልክ እንደነ ብሩኖ ፈርናንዴዥ ሁሉ እና በጣም ድንቅ የሆነ 10 ቁጥር ቦታ ላይ መጫወት የሚችል ሌላው ፕሮሚሲንግ ታለንት የሚሆነው የሼሪ ላሲ ጉዳይ ነው። ይህ ተጫዋች በካሪክ የመጀመሪያ ጨዋታቸው ላይ በፍሌቸር በአሰልጣኝነት በመሩበት ጨዋታ ላይ የተመለከት ነውና በጣም ድንቅ የነበረ ተጫዋች እንደነበር ታስታውሻላችሁ። ገና እንደገባ አንድ የሞከራት ሙከራ የግቡ የቋሚ አግዳሚ ሲመልሰው ተመልክተናል። ገና 18 ዓመቱ ለሚገኝ ተጫዋች ነው። ከብራይተን ጋር በነበረ 2-1 በሆነ ጨዋታ ላይ ነበረ ተሰልፎ የተመለከት ነውና እሱንም በአማራጭነት ሊጠቀሙበት የሚችሉ ተጫዋች እንደሆነ ማንሳት ይቻላል። ፓትሪክ ዶርጉ ግን የወቅቱ የዩናይትድ በእርግጠኝነት በጣም ምርጡ ተጫዋች ልንላቸው ከምንችላቸው ተጫዋቾች መካከል ፈርቀዳጅ ሆኖ ልናነሳው የሚገባ ተጫዋች መሆኑን የተመለከትንበት የእንግሊዝ ፕሪሚየር ሊግ ሳምንታትን ባለፉት ጊዜያቶች ሲያከናውን የተመለከትነው ተጫዋች እንደነበር በደንብ ያስተዋልነው ተጫዋች ነው። ስለዚህ ዩናይትድ በእንግሊዝ ፕሪሚየር ሊግ በሚያከናውናቸው በጣም ትላልቅ በሚባሉ ጨዋታዎች ላይ ለምሳሌ ከፉልሃም፣ ቶተንሃም፣ ዌስትሃም ዩናይትድ፣ ኤቨርተን፣ ክሪስታል ፓላስ፣ ኒውካስል፣ አስቶን ቪላ፣ በርንማውዝ ጋር በሚያደርጋቸው ጨዋታዎች ላይ ተጫዋቹ የመመለስ እድሉ እጅግ በጣም ጠባብ ነው። ስለዚህ ኤፕሪል 11 ዕለተ ቅዳሜ በሚያከናውኑት የኦልትራፎርድ ጨዋታ ላይ ተጫዋቹ የሚመለስበት እድል አለ። ነገር ግን ከዛ በፊትም ሊመለስ ይችላል። የተጫዋቹ ግን ለእነዚህ ረዘም ላሉ ጨዋታዎች በሜዳ ውስጥ መኖር አለመቻል ዩናይትድ ብዙ ሊያሳጣው እንደሚችል ኤክስፔክት ይደረጋል። ይሄ ምንድን ነው የሚሆነው? ወቅታዊ ብቃቱ የተጫዋቹን በተመለከተ ጥሩ መሆን ዩናይትድ ሚስ ሊያደርገው የማይፈልገው አይነት ተጫዋች እንደሆነ የተመለከትንባቸውን ሳምንታት ያሳለፈ ተጫዋች መሆኑን የተመለከትንበትን አጋጣሚ እያስተዋለን ነው እንግዲህ የምንገኘው። በ22 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ14ቱ በቋሚነት ጀምሯል። 6 ጎሎች ላይ ተሳትፎ አድርጓል። 3 አስቆጥሮ 3 አሲስት አድርጓል። 1333 ደቂቃዎችን ነው በሜዳ ውስጥ ማሳለፍ የቻለው እና ኤክስጂዎቹን ከተመለከታቸው በጣም ጥሩ የሚባሉ ናቸው። በ90 ደቂቃዎች ውስጥ ያሉት ቆይታዎች 0.2 ለ1 ባለፉት ቅርብ በሚባሉ ጨዋታዎች ብቻ ዊንገር ሆኖ ሲጫወት ለነበረ በሙከራዎቹ በየጨዋታው 1.2 ኳሶችን ሾት ያደርጋል። 0.54 ኳሶቹ ስኬታማ ናቸው። ከዛ ባለፈ ደግሞ የፓሲንግ አኪሬሲንም ከተመለከታችሁት በጣም ጥሩ ነው። ለምሳሌ ሰክሰስፉል ፓስ ኳሶችን የማቀበል ስኬቱ 75.9% ስኬታማ ናቸው እና ያለፉት ጨዋታዎቹ ግን ሞር ክሊኒካል ሆኖ የተመለከተነው ተጫዋች መሆኑ ደግሞ በጣም የሚያስደንቅ ሆኖ ተመልክተነዋል እና የፓትሪክ መጎዳት እንዲሁ በጣም በቀላሉ የሚታይ እንዳልሆነ የተመለከተንባቸው የሚገኙ ጨዋታዎችን ባለፉት ቅርብ የጨዋታ መርሃ ግብሮች ላይ በደንብ ያስተዋልነውን ተጫዋች ነው ቡድኑ ሚስ ሲያደርግ በቀጣይ የምንመለከተው። ስለዚህ እንዴት ነው አሰልጣኝ ማይክል ካሪክ ተጫዋቹን ማኔጅ ሊያደርጉት የሚገባው የሚለው ጉዳይ ብዙ ከሚጠበቁ ጉዳዮች መካከል በቀዳሚነት ሊነሳ የሚገባ ጉዳይ ይመስለኛልና እስካሁን ድረስ ባሉት ቆይታዎች በጣም ድንቅ የሚባል ብዙዎቻችን ኤክስፔክት ባላደረገው መልኩ የተመለከተነው ተጫዋች ነው ማለት እንችላለን። እስካሁን ድረስ በፕሪሚየር ሊጉ ማለት ነው። ለምሳሌ በግራው መስመር ላይ 17 ከግራው መስመር ላይ አክቹዋሊ የተነሳ የሚጫወተው እዛ ቦታ ላይ ነው። 17 ሙከራዎችን አድርጓል። አንድ ሴት ፒስ ሙከራ ነበረው። ከዛ ባለፈ ደግሞ በተጋጣሚ ሳጥን ውስጥ 6 ኳሶችን ነክቷል። በቀኝ መስመር ላይ 3 ኳሶችን ነበር መንካት የቻለው። ብዙ የአየር ላይ ኳሶች ላይ ግዙፍ እንደሆነ አንዱ ወደ ዩናይትድ እንዲመጣ ካስቻሉት ምክንያቶች በነገራችን ላይ ካስቻሉት ምክንያቶች መካከልና በስፖርቲንግ የሚገኘው የጂኦቫኒ ኩዌንዳ ወደ ዩናይትድ እንዳይመጣ ያደረገው አንዱ ምክንያት ተብሎ የሚነሳው በተክለ ሰውነት በጣም ገዘፍ ያለ ተጫዋች መሆኑ ነው። የፊዚካል አፒራንሱ በጣም ጥሩ ፎርም ላይ የሚገኝ ተጫዋች እንደመሆኑ መጠን ያንን ማሸነፍ ይችላል ፕሪሚየር ሊጉ ላይ ያለው የሚል እና ግን የሄዲንግ ኳሶችን ብዙ ሲሞክር ደግሞ የምትመለከቱት አይነት ተጫዋች እንዳልሆነ እያስተዋለን ነው የምንገኘው። ከዛ በፊት በነበሩት ቆይታዎች በጣም ጥቂት የሚባሉ ደቂቃዎችን ነበር ሩበን አሞሪም ኢቨን ሲሰጡት የነበሩ። ለምሳሌ ከበርነሞዝ ጋር
1 ደቂቃ ነው የሰጡት። ከወልቭስ ጋር 6 ደቂቃ ብቻ፣ ከዌስትሃም ጋር 22 ደቂቃ፣ ከክሪስታል ፓላስ ጋር 1 ደቂቃ፣ ኢቨን በኤቨርተን 1-0 በተሸነፉበት ጨዋታ ላይ ነበረ 58 የሚጠጉ ደቂቃዎችን ያህል። በእርግጥ በዛ ጨዋታ ላይም ግዴታ ያንን ማድረግ ነበረባቸው አይደለ? ፎርስድ ሰብስቲቱሽን ሬድ ካርድም ጭምር ስለነበረባቸው በጨዋታው ላይ እና ዩናይትድ ማሸነፍ ነበረበት። ያንን ጨዋታ አላደረገም። በቀይ ካርድ ሲወጣ ዩናይትድ ብዙ የማዝቀት ኃላፊነት በጨዋታው ላይ ይኑረዋል ተብሎ የሚጠበቅ ነበር እና ከነዛ ሁሉ በጣም ጥቂት ከሚባሉ የመጫወቻ ደቂቃዎች ወጥቶ ደግሞ በጣም ዲሳይሲቭ በሆኑ ጨዋታዎች ላይ እየተመለከት ነው የነበረውን ፓትሪክ ዶርጉ አሁን ያስተናገደው ጉዳት ቡድኑን እጅግ በጣም ዋጋ ሊያስከፍል እንደሚችልም ጭምር የሚጠበቅ የጨዋታ መርሃ ግብሮችን እያከናወነ ነበር የተመለከትነው። የዩናይትድ ከሶስቱ የአጥቂ ስፍራ ተጫዋቾች አንዱ ከቀኙ መስመር ላይ የሚነሳ የ10 ቁጥር ቦታ ስፍራ ተጫዋች ሆኖ ተመልክተናልና አማራጮቹን ቀደም ሲል ባነሳናቸው አይነት መልኩ የተመለከትነው ግን የቅርቡ የጨዋታ እንቅስቃሴዎቹ ግን ፍጹም አስደናቂ የነበረ በአርሰናል ጨዋታም 81 ደቂቃዎችን ሲያከናውን ወይንም በሜዳ ላይ ቆይታን ሲያደርግ የነበሩት ፐርፎርማንሶች በጣም የሚያስደንቁ ነበርና ለሚቀጥሉት 10 ሳምንታት ዩናይትድ ተጫዋች ያጠዋል። የፓትሪክ ዶርጉስ ከጉዳቱ በኋላ ምላሽ ሲመለስ እንዴት ባለ ፎርም ላይ ተጫዋቹ ሊያገኙ ይችላል ዩናይትድ ራሱ የሚለው ጉዳይ ይጠበቃል። ማይክል ካሪክ ግን በጥሩ ጊዜ አግኝተውት በጣም እርሊ ደግሞ ሚስ ያደረጉ ተጫዋች መሆኑን ደግሞ የተመለከትንበትን አጋጣሚ ተፈጥሯል ማለት እንችላለን።